በአቢዶስ ከተማ የሚገኘው ጥንታዊ የኪነ ህንፃ ጥበብ የፈሰሰበት እስከ ዛሬዋ ዕለት ድረስ የያዛቸውን ድንቅ ሚስጥራት ደብቆ መቆየት የቻለው ፈዋሹ አስገራሚ ስፍራ ኦሲሪዮን ከታላቁ የጊዛ ፒራሚድ ወደ 350 ማይል ርቆ የሚገኘው ይህ ተአምረኛ ስፍራ ከኪነ ህንፃዊ ንድፍ ጥበቡ አንስቶ በዘመናችን ምሁራን ስልጣኔ ሊሰራ አይደለም ሊመረመር እንኳን የማይቻል የተራቀቀ ጥንታዊ ቴክኖሎጂን ያሳያል። በዚህ ጥንታዊ ህንፃ ውስጥ ያሉ አስደናቂ ቴክኖሎጂዎች ምንድናቸው? በመሐከሉ አቅፎ የያዘው ውሃ ፈዋሽነትና ከውሃው ስር የተደበቀው ሚስጥርስ ምን ይሆን? በአጠቃላይ ከዚህ ድንቅ ጥንታዊ ህንፃ ጋር የሚገናኙ አስገራሚ ነገሮች ሁሉ ምንድናቸው በሚል ሐሳብ ዙሪያ ቆንጆ መሰናዶ ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። ልዩ የሆኑ ጥንታዊ የኪነ ህንፃ ጥበቦች በሚስተዋሉባት ሀገረ ግብጽ ግድም ይህ ትንግርታዊ ቤተ መቅደስ በአቢዶስ ከተማ ላይ ተንጣሏል። በፈርዖናዊው የአገዛዝ ዘመን እንደተገነባ የሚነገርለት የኦሲሪዮን ቤተ መቅደስ ከያዛቸው ድንቅ ጉዳዮች መካከል ከህንፃው ግንባታ ጥበብ ተነስተን ያሉትን መረጃዎች በመቃኘት አግራሞታችንን ከዚሁም ጀመር። በሀገረ ግብጽ ግዛት ውስጥ ከሚገኙ የጥንት ግብጻውያን ህንፃዎች ሁሉ በአሰራሩ ለየት ብሎ የተሰራ ሲሆን የኤል ሼፕ የግንባታ መሰረትን ይዟል። በዚህም ምክንያት ልዩ ከሆነው የግንባታ ዘዴያቸው ጀርባ የታቀደው ዓላማ ምን ይሆን የሚል ትልቅ ጥያቄን ይፈጥራል። ሰፋ አድርገን ስንመለከት ይህን የኦሲሪዮን ቤተ መቅደስ ከንጉስ ቀዳማዊ ሴቲ ቤተ መቅደስ ጋር የሚያገናኝ የተወሳሰበ የግንባታ መስመር እንመለከታለን። ጉዳዩን ግልጽ ለማድረግ ያህል የዛሬው መሰናዷችን ርዕስ የሆነው የኦሲሪዮን ቤተ መቅደስ በአቅራቢያው ከሚገኘው በቀዳማዊ ሴቲ የንግስና ዘመን ከተገነባው የንጉስ ሴቲ ቤተ መቅደስ ብቻም ሳይሆን ሴቲ የንግስና ዙፋኑን ከመቆናጠጡ በፊት ለዓመታት ያህል ቀደም ብሎ የተገነባ ነበር። እናም ጥንታውያን ጠቢባን ነገስታት ያለ ምክንያትና ያለ ምክንያታዊ ዕውቀት ግንባታቸውን አይመሰርቱምና ከኦሲሪዮን ቤተ መቅደስ ግንባታ በኋላ ቆይቶ የነገሰው ንጉስ ሴቲ ቀዳማዊ የራሱን ቤተ መቅደስ ከቀደመው የኦሲሪዮን ቤተ መቅደስ ጋር አገናኝቶ መገንባቱ የኦሲሪዮን ቤተ መቅደስ ምን ያህል አስፈላጊ ቦታ እንደነበረ ያሳየናል። የኦሲሪዮን ቤተ መቅደስ እስከ 100 ቶን ያህል ክብደት ባላቸው ግዙፋን የግራናይት ድንጋዮች ተገንብቷል። ግራናይት በመባል የሚታወቀው የድንጋይ አይነት ለመስራትም ሆነ ቅርጽ ለማስያዝ አስቸጋሪ ከመሆኑም በተጨማሪ እነኛን ድንጋዮች ከግንባታው ስፍራ በ200 ማይል ርቀት ላይ ከሚገኝ ቦታ አስዋን አግዘው ማምጣት ሳይበግራቸው ይህን ሰፊ ሚስጥራዊ ቤተ መቅደስ መገንባት ችለዋል። 100 ቶን የሚመዝን ድንጋይ ማለት 100,000 ኪሎ ግራም ያህል ማለት ነው። ይሄ እንግዲህ አንድ የቤተ መቅደሱ ድንጋይ ተጠርቦ ቅርጽ ከያዘ በኋላ ያለው ክብደት ነው። ታዲያ እስከ ዛሬ ድረስ ያለው የተራቀቀው የጥናት ሂደት ስለ ቦታውና ስለ ጥንታውያኑ የቦታው ነዋሪዎች ጥበብ ሲያጠና ቆይቶ ሊያውቀው ባልቻለው ምን አይነት ከባድ ድንጋዮችን ማጓጓዣ ዘዴ ቢጠቀሙ ነው ይህን ያህል ግዙፍ ቤተ መቅደስ ሊገነቡ የቻሉት? ሁሉም ጥበብ በኪነ ህንፃዊ ጥበባቸው ውስጥ ተሸፍኖ ያልተፈታ እንቆቅልሽ የሆነ ይመስላል። በዚህ ህንፃ ውስጥ የሚስተዋሉ የግንባታ ዘዴዎች በተለይም አያያዥ መሰል ድጋፎችና ግዙፋን ድንጋዮች ያለምንም ክፍተት በተጣበቀ መልኩ መደርደራቸው ከጥንት የግብፃውያን ምህንድስና ዕውቀት ጋር ብቻ የተያያዘ ላይሆን እንደሚችል ፍንጭ ይሰጣል። ከዚህም በተጨማሪ በግብጽ ውስጥ የሚገኙ ጥንታውያን ቤተ መቅደሶች የቀዳማዊ ሴቲ ቤተ መቅደስንም ጨምሮ በብዙ የግድግዳ ላይ ስዕሎችና በተለያዩ ሐውልቶች ያሸበረቁ ናቸው። ነገር ግን የኦሲሪዮን ቤተ መቅደስ አንድም እንኳን ግብፃዊ መሰል የግድግዳ ላይ ኪነ ጥበብ ባለመያዙና በቅርጹም ኤል ሼፕ ሆኖ መገንባቱ የዚህን ህንፃ ባለቤትነት ግብጽ ብቻዋን ላትወስደው እንደምትችል ይጠቁማል። ታዲያ ይህንን አስደናቂ ሚስጥራዊ ቤተ መቅደስ ማን ገነባው? አጥኚዎቹ በሚያስገርም ሁኔታ ፍንጭ ሰጪ ምስል ከወደ ግድግዳው ሳያገኙ አልቀሩም። በኦሲሪዮን ህንፃ ግንባታ ላይ የህይወት ዛፍ በመባል ከሚታወቅ ምስል በተጨማሪ ከዛው ምስል አቅራቢያ የግሪካውያን ፊደልና ቃላትን ማግኘት ችለዋል። ሁለት የግሪክ ቃላት ሲነበቡ ቲዮስ ኒሎስ ሲተረጎሙ ደግሞ የናይል አምላክ የሚል ፍቺ ያላቸው መሆኑ የተረጋገጠ ሲሆን ከዚህም ባሻገር ሌሎች ግሪካዊ መሰል ማስረጃዎች ተገኝተዋል። በመሆኑም እንግዲህ እነኚህን ማስረጃዎች ተመርኩዘው ከተነሱ ጥናታዊ ሐሳቦች መካከል ከክርስቶስ ልደት በፊት በ332ኛው ዓመተ ዓለም አሌክዛንደር የተባለ የግሪክ ፕቶሎሚ ግብጽን ይገዛት በነበረ ዘመን የተገነባ ህንፃ እንደሆነ የሚናገር ሐሳብ
ሐሳብ አለ። ይህ በእንዲህ እንዳለ የኦሲሪዮን ቤተ መቅደስ በግብፃውያን ቤተ መቅደሶች ግንባታ ፈጽሞኑ ባልተለመደ መንገድ ከምድር በታች 4.6 ሜትር ያህል ዝቅ ብሎ አሁን የምንመለከተው ወለል ተገንብቷል። ይሁን እንጂ አንዳንድ አጥኚዎች ይህ የሆነው ቤተ መቅደሱ ረጅም ዓመታትን ከማስቆጠሩ ጋር ተያይዞ እንደሆነ ይገልጻሉ። በተጨማሪም ውሃ የፈጠረው መሸርሸርን የሚያሳይ ላይምስቶን በመባል የሚጠራ የድንጋይ አይነት በቤተ መቅደሱ አቅራቢያ የተገኘ ሲሆን ይህም አይሴጅ የሚባለው የዓለማችን ዘመን ከማብቃቱ በፊት የተገነባ እንደሆነ እንዲያምኑ ያደረጋቸው ማስረጃ ነበረ። ይህም ጊዜ የዛሬው አሸዋማ በረሃ ከመፈጠሩ በፊት ቦታው በቅዝቃዜ የተሞላ እርጥበታማ በነበረበት ወቅት ማለት ነው። ከሁሉም ግን ሚስጥራዊውና አስደናቂው ነገር ቤተ መቅደሱ በዛ በረሃ ላይ ቢገነባም የማይጎድል የማይጨምር እንዲሁም የማይቋረጥ በዓለም ዙሪያ ካሉ ውሃዎች ሁሉ የተለየ ባህሪያትን የያዘ የከርሰ ምድር ውሃ መያዙ እጅግ አስደናቂ ያደርገዋል። ቆይ ስለ ውሃው ከዚህም በላይ አስደናቂ ነገር ነግራችኋለሁ። ከዛ በፊት ግን እስካሁን ቪዲዮውን እየተመለከታችሁ ስለሆነ የቪዲዮውና የቻናሉ መረጃ ተስማምቷችኋል ማለት ነው። ለዚህም እያመሰገንኩ ላይክ እና ሰብስክራይብ በማድረግ እንዲሁም ሌሎችም ጠቃሚና አስደናቂ መረጃዎችን የተሞሉ ቪዲዮዎቼ እንዲደርሱ የደውል ምልክቱን ተጭነው ቤተሰብ እንድንሆን በአክብሮት እየጠየኩኝ ሚስጥር ደባቂ ወደ ሆነው ወደ ኦሲሪዮን ቤተ መቅደስ ውሃ እንለፍ። አጥኞቹ የተጠቀሙበት የተራቀቀው ዘመናዊ ቴክኖሎጂ የቤተ መቅደሱ ግንባታ ከዛሬው የቤተ መቅደሱ ወለል በታች ቢያንስ 15 ሜትር ያህል ጠልቆ መገንባቱን የሚያሳይ ሲሆን ዛሬ ለኛ የሚታየን ወለል የትልቁ ህንፃ የላይኛው ክፍል ብቻ እንደሆነም ያረጋግጥልናል። ይበልጡኑ ይሄ ጥናት በዛ 15 ሜትር ጥልቀት ውስጥ ብዙ ክፍሎች እንዳሉትም ያሳያል። ከነዚህ ክፍሎች ውስጥ ምን አይነት ሚስጥር ተደብቆ ሊሆን እንደሚችል ማወቅ የሁሉም ሰው ፍላጎት ቢሆንም ግን ጥንታውያኑ ገንቢዎች ይህንን ህዝብ ሁሉ እንዲያውቅ አልፈቀዱም። አርኪኦሎጂስቶቹ እስከዛሬ ድረስ ወደ እነዛ ሚስጥራዊያን ክፍሎች መድረስ አልቻሉም። ምክንያቱም ይህን የምትመለከቱትን ውሃ መጦ ለማስወገድና ወደ ክፍሎቹ ለመድረስ በማሰብ ውሃውን ፓምፕ ለማድረግ ቢሞክሩም ውሃው እዛ ቦታ ላይ ያለ ምክንያት አልተሞላምና ያለ ማቋረጥ ራሱን እየተካ የማይጎድል ሆኖባቸዋል። ጄምስ ዌስተርማን የተባለ ተመራማሪ የታሪክ ምሁርና አርኪኦሎጂስት ሲሆን ከ10 ዓመታት በላይ የኦሲሪዮንን እንቆቅልሽ ለመፍታት ጥናት ሲያደርግ ቆይቷል። እናም ከውሃው በታች ያለው ሚስጥር ለማወቅ 500 ጋሎን ያህል ውሃ በአንድ ደቂቃ ሊመጥ በሚችል ኃይለኛ ፓምፕ ቢጠቀምም በሚያስገርም ሁኔታ ግን ውሃው ከፓምፑ የመምጠጥ አቅም ጋር እኩል በኩል በሆነ ኃይል ራሱን ይተካ ጀመር። ስለዚህ በዚህ መልኩ ጥንታውያኑ ጠቢባን መሐንዲሶች ከውሃው በታች የደበቁትን ሚስጥራቸውን ዛሬም ድረስ ያልተፈታ እንቆቅልሽ ሆኖ እንዲቆይ ማድረግ ችለዋል። እንደ አውሮፓውያኑ አቆጣጠር በ2023 ዓ.ም የዌስተርማን የጥናት ቡድን የውሃውን ፕሬሸር፣ ቴምፕሬቸር፣ ኮንዳክቲቪቲ እና ኬሚካላዊ ባህሪ ሊያጠና የሚችል የተራቀቀ ዘመናዊ ቴክኖሎጂ ተጠቀመ። ከዛም ውጤቱን በአካባቢው ካሉ የውሃ ምንጮች ጋር አነጻጸረው። አስገራሚው ውጤት የሚያሳየው ግን በኦሲሪዮን ውስጥ ያለው ውሃ እጅጉን የተለዩ ባህሪያቶችን እንደያዘ ነው። ጄምስ ዌስተርማን የኦሲሪዮንን ውሃ ካጣራው በኋላ ለመጠጥነት ይጠቀመው ጀመር። ከዛም ከተወሰነ ጊዜ በኋላ በሚያስደነግጥ ሁኔታ አንድ ነገር በዌስተርማን ላይ ተስተዋለ። ይሄውም በአይኑ እይታ ላይ አስገራሚ መሻሻል ማስተዋሉ ነበርና በአይን ሕክምና ባለሙያዎች ታይቶ ልጅ እያለ ከነበረው ጥርት ያለ የእይታ ብቃት በተሻለ ሁኔታ መመልከት እንደቻለ ተረጋግጦ ከዛ ጊዜ በኋላ እድሜ ልኩን ምንም አይነት የእይታ መነጽር መጠቀም እንደማያስፈልገው አረጋገጠ። እናም ዌስተርማን ለኦሲሪዮን ውሃ አስደናቂ ፈዋሽ ኃይል ምስክር ሆኖ ውሃውን መጠጣቱን ቀጠለ። ከዚህ ቀደም ባሰናዳውት መሰናዶ ላይ ባለፈ ህይወቷ ግብፃዊት እንደነበረች ማስመስከር የቻለችው በቀደመ ህይወቷ ፔንትሪሽት፣ በሁለተኛው ህይወቷ ደግሞ ዶርቲ ኢዲ የተባለችው እንስት ባለፈ ህይወቷ በንጉስ ሴቲ ቀዳማዊ ቤተ መቅደሱ ስትኖር እንደነበረ ማረጋገጥ የቻለች ሲሆን ስለ ጥንት ግብፃውያኑ ዕውቀት በደፈናው ከተናገረቻቸው መረጃዎች መካከል አንዱ ከምድር በታች የተደበቁ በተለያዩ ስልጡን ቴክኖሎጂዎችና በታሪካዊ መዛግብት የተሞሉ ቦታዎች እንዳሉ የሰጠችው ሐሳብ ነው።
ታዲያ ይህ የተደበቀው ቦታ በንጉስ ሴቲ ቀዳማዊ ቤተ መቅደስ አጠገብ ከሚገኘው ከኦሲሪዮን ቤተ መቅደስ ውሃ ስር ካሉት ክፍሎች ጋር የሚገናኝ ነገር ይኖረው ይሆን? ቪዲዮውን ያላያችሁ ዲስክሪፕሽን ላይ ወይንም የመጀመሪያው ኮሜንት ላይ የተውኩላችሁ ሊንክ በመጫን የዚህችን ግሩም እድለኛ እንስት ሙሉ የህይወት ታሪክና ስለ ግብፃውያኑ የሰጠቻቸው መረጃዎች በመታደም እንድትገረሙበትና እንድትዝናኑበት በአክብሮት ጋበዝኳችሁ። እስከ መሰናዶ ፍጻሜ አብራችሁኝ ስለቆያችሁ እያመሰገንኩ ለዛሬ በዚህ አበቃው። በቀጣዩ አስደናቂ መረጃ እስክንገናኝ ድረስ የደውል ምልክቷን መጫን አትርሱ። እስከዚያው ቸር ቆዩልኝ።